ዘልቁ ምዕራፍ 13 ከቁጥር 25 ጀምሮ ያለው ቃል ነው። እግዚአብሔር በውስጤ ሞላው። መልእክት ሲመጣ እየሰበኩ አስተላልፋለሁ። በኋላ እጅ እየጫንኩ ጸልያለሁ። እናንተ ተዘጋጁ። ቁጥር 25 ምድሪቷን ሰልለው ከ40 ቀን በኋላ ተመለሱ። በፋን ምድረ በዳ በቃዴስ ወዳለው ሙሴ ወደ አሮን ወደ እስራኤል ልጆች ማህበር ሁሉ ሄደው ደረሱ። ወሬውንም ለእነርሱና ለማህበር ሁሉ ነገሯቸው። የምድሪቷን ፍሬ አሳዩአቸው። እንዲህም ብለው ነገሩት፣ ወደ ላከ ምድር ደረስን። እርሷ ወተትና ማር ታፈሳለች፣ ፍሬዋ ደግሞ ይህ ነው። ነገር ግን በምድሪቷ ላይ የሚኖሩ ሰዎች ኃያላን ናቸው፣ ከተሞቻቸው የተመሸጉ እጅግ የጸኑ ናቸው። ደግሞም በዛ የዔናቅ ልጆችን አየን። በደቡብ ምድር አማልክት ተቀምጠዋል። በተራራዎች ቄጤናውያን፣ ያቡሳውያን፣ አሞራውያን ተቀምጠዋል። ከነናዊ በባህር ዳር በዮርዳኖስ አጠገብ ተቀምጠዋል። ካሌብም ሕዝቡን በሙሴ ፊት ዝም አሰኘና ማሸነፍ እንችላለንና እንውጣ እንውረስ አለ። ከእነርሱ ጋር የወጡ ሰዎች ግን በኃይል ከኛ ይበረታሉና በዚህ ሕዝብ ላይ መውጣት አንችልም አሉ። ስለሰለሉት ምድር ክፉ ወሬ ለእስራኤል ልጆች እያወሩ እኛ ዞረን የሰለልናት ምድር የሚኖሩባት ሰዎች የምትባላ ምድር ናት። በእርሷም ዘንድ ያየናቸው ሰዎች ሁሉ ረጃጅሙ ሰዎች ናቸው። በዚያም ከኒፍሊም ወገን የሆኑ ኒፍሊማዊ የዔናቅ ልጆችን አየን። እኛ በዓይኖቻችን ግምት እንዳንበጣዎች ነበርን፣ ደግሞም እኛ በዓይኖቻቸው ዘንድ እንዲህ ነበረ አሉ። እንዲህ በሚል ነው ማሸነፍ ትችላላችሁ፣ ውጡና ውረሱ። እና እግዚአብሔር የሰጠኝ ድምጼ ነው። የሚገርማችሁ ከዘፍጥረት ምዕራፍ 12 ጀምሮ እግዚአብሔር አብርሃምን ሲጠራው ታያላችሁ። ዘፍጥረት ምዕራፍ 12 ላይ እና እንደሚባርከው ትልቅ ሕዝብ እንደሚያደርገው ሰባት በረከቶች በሱ ላይ እግዚአብሔር ከጠራ በኋላ አንተ በመልካም ሽምግልና ወደ እኔ ትመጣለህ፣ ግን ሕዝቡ ግን ለ400 ዓመት ባሪያ ይሆናል ብሎ እግዚአብሔር ተናገረ። ስለዚህ ያ የተናገረው አብርሃም ሞት ይዞት ሄደ። እነዛም ሰዎች በዮሴፍ አማካኝነት ዮሴፍ አንድ ሆኖ በማይመስለው መንገድ እዛ ገባ፣ መባዛት ጀመሩ። ከዛ በኋላ የሚገርማችሁ ዘጸአት ምዕራፍ 2 ላይ ከቁጥር 24 ጀምሮ እግዚአብሔርም በአብርሃም ለይስሐቅ ለያዕቆብ የተናገረውን ቃል አሰበ የሚል ቃል አለ። ከዛ በኋላ ሲያስባቸው አወጣቸው። ስለዚህ ዘጸአት ላይ ወጡ በትላልቅ ቀንበር በትላልቅ ብትር እግዚአብሔር ሲያወጣቸው ታያላችሁ። ከወጡ በኋላ ግን ምድረ በዳ ላይ ነው። ይሄ መጽሐፍ የዘልቁ መንፈስ የተቆጠረበት መጽሐፍ ነው። ስለዚህ ግር ብለው ከ1,200,000 የሚበልጡ ሰዎች ግር መውጣት 12 ነገድ ወይን 12 አለቃ ይመረጥ ተባለ። 12 አለቃዎች ተመረጡ። ሌላው ሕዝብ ሁሉ ቁጭ ብለው የሚሰልሉት ምድር ምን እንደሆነ ከቁጥር 1 ጀምራችሁ እናንተ አጥኑት። መንገዳቸውን የሚያስቀጥለው ምንድነው? በሚመጣው ሪፖርት ነው። ስለዚህ ሕዝቡ ሁሉ ቁጭ ብሎ እየጠበቃቸው ነው። ስለዚህ እንዲህ አሉ። የፍሬ ወር ስለነበረ የፍሬ ዘመን ስለነበረ ይዘው መጡ እና ለሙሴ እንዲህ አሉት፣ ይኸው ወደ ላክን ምድር ሄደናል። ምድሪቷ በጣም መልካም ናት። ይኸው ደግሞ ካየ ፍሬውን ደግሞ መመልከት ትችላለህ አሉ። 10 ግን ምን አሉ? እኛ መውረስ አንችልም። ለምን? ረጃጅም አሉ። እንደዚህ ያሉ ብሎ የማህበሩን ልብ ሁሉ አውለቁት። ማህበሩ ሁሉ ወረደ ይላል። ግን ካሌብ እንዲህ አለ፣ ማሸነፍ እንችላለን አለ። እነሱ የተናገሩ ሳይሆን አለ እኛ ማሸነፍ እንችላለን። እንውጣና ምን እንበል? እንውረስ። ዛሬ ምን ነግራችኋለሁ። የሰማችሁት ብዙ ነገር ሊኖር ይችላል። ማሸነፍ ትችላላችሁ። እና ቀስ ብዬ እናገራለሁ፣ ከዛው ጸልያለሁ። እና 10ዎቹ የማህበሩን ልብ አቀለጡ። ምዕራፍ 14 ላይ እርስ በራሳቸው አለቃ ሾመው ለመመለስ ሞከሩ ይላል። እና በሙሴና በአሮን ላይ ድንጋይ ያነሱ ይላል። ግን ካሌብ የተናገረው 4 ነገር መናገር እንፈልጋለሁ። ካሌብ ዝም ብሎ አይደለም ማሸነፍ እንችላለን እንውጣ እንውረስ ሲላቸው ከመሬት ተነስቶ አይደለም። አንድ አይነት እይታ ነው ያለው። አንድ አይነት ያዩት ነገር አለ። እነዛም በጣነን ሲሉ እሱ ደግሞ ኖ እግዚአብሔር ከኛ ጋር ነው እያለ የተናገረበት ክፍል ምዕራፍ 14 ላይ ታገኛላችሁ። ለምትጽፉ ሰዎች አንደኛ ካሌብ እንዲህ አለ፣ ከወደደን ወተትና ማር ወደምታፈሳው ምድር ያገባናል። ስለዚህ እኔ እንዲህ እላለሁ፣ እግዚአብሔር በማይለዋወጥ ፍቅር ይወዳቸዋል። አያችሁ፣ የእግዚአብሔር ፍቅር የሚለዋወጥ አይደለም። ሰው ይለወጣል፣ ሰው ይቀየራል። ስለዚህ እዚህ ጋር ግን ካሌብ ምን አለ? እግዚአብሔር ከወደደን
ወተትና ማር ወደምታፈሰው ምድር ያገባናል። አንዳንዴ መስታወት የነገራችሁ ሰዎች የነገራችሁ አይደላችሁ። እናንተ በእግዚአብሔር ትወደዳላችሁ። አያችሁ፣ ዛሬ አንድ ነገር ወስኑ። እግዚአብሔር ይወዳችኋል። እንዴት ነው የሚወደኝ ካላችሁ ኤፌሶን ምዕራፍ 2 ቁጥር 4 ላይ እንደዚህ ይላል፣ በማይለዋወጥ ገና ኃጢአተኞች ሳለን ይላል ክርስቶስ ዘመኑ ሲደርስ ስለኛ እንደመጣ መጽሐፉ ይናገራል። ኃጢአተኛ ገና ጴንጤነት ሳትጀምሩ ገና ወደዚህ ምድር ሳትመጡ እሱ ወዶናል። ምንም ለማያቀን ለኛ አያችሁ፣ እኛ በዛ ህይወት ውስጥ እያለን አንዳንዶቻችን በማይመስል መንገድ እየሄድን እሱ ግን ወዶናል። ስለዚህ ኤርምያስ 31 ቁጥር 4 ላይ እንዲል በዘላለም ፍቅር ወድጄሻለሁ። የኢየሱስ መውደድ እንካ በንካ አይደለም። አያችሁ፣ ዛሬ ወዷችሁ ነገ የሚጥላችሁ አይደለም። ለዘላለም ተወዳችኋል። እያያችሁት ለዘላለም ተወዳል በሉ። አሁን እየተናገራችሁ ያለው የትኛውም ድምጽ ዝጉት። እኔ ነግራችኋለሁ፣ በእግዚአብሔር ትወደዳላችሁ። ለእግዚአብሔር ምርጥ ልጆች ናችሁ። ሃሌሉያ። ነገሩ ላይሆን ይችላል፣ ያሰብነው ነገር ላይሳካ ይችላል። ዛሬ ግን አንድ ጩኸት አለኝ፣ በእግዚአብሔር ትወደዳላችሁ። ለዚህ ነው ሮሜ 8 ቁጥር 36 በወደደን በእርሱ ከአሸናፊዎች ሁሉ ምን እንላለን? እንበልጣለን። አየ፣ በወደደን በእርሱ አሸናፊ ለመሆን መሮጥ አለብህ። አሸናፊ ለመሆን ሌሊት መነሳት አለብህ። አሸናፊ ለመሆን የማይገባው ነገር ሌሊቶች ማድረግ አለብህ። ዝም ብሎ ማሸነፍ የለም። እኛ ግን ገና ሳንጀምረው ገና ሳንወለድ እሱ አሸናፊ አድርጎናል። አየ፣ በወደደን በእርሱ ከአሸናፊዎች ምን እንላለን? እንበልጣለን። ተራሰው አይደለም፣ ተራሰው አይደለሽም፣ ተወደሻል እና እንበልጣለን። ለዚህ ነው እንዲህ አለ፣ ከነሱ ጋር ካለው ከኛ ጋር ምን ይላል? ይበልጣል። እናንተ ጋርም ይበልጣል። ወገኖች፣ ዛሬ አንድ አዋጅ አውጃለሁ። እግዚአብሔር በማይለዋወጥ ፍቅር ይወዳችኋል። እሺ፣ ተወድጃለሁ በሉ። ሁለተኛ ካሌብ ምንድነው ሲባል እንዲህ አለ፣ ጠላቶቻችንን እግዚአብሔር እንደ እንጀራ አድርጎ ይሰጠናል። እንጀራ አቅም አለው? መልሱልኝ። እንጀራ አቅም አለው? የለውም። እንጀራ በራሱ መቆም ይችላል? አይችልም። እንጀራ እንጀራ ነው። አያት ካነዛ አንበጣለን ሲሉ ካሌብ ግን እግዚአብሔር ጠላቶቻችንን እንደ እንጀራ አሳልፎ ይሰጠናል አለ። ዛሬ መልእክት አለኝ። ይሄ ከባድ ነው የምትሉት፣ ይሄ እንዴት ይደረሳል ያላችሁት፣ እግዚአብሔር እንዲህ ብሎኛል፣ እንደ እንጀራ አሳልፎ ይሰጣችኋል። ምን ማለት እንደሆነ ታውቃላችሁ? በቀላሉ ልትደርሱበት የማትችሉት በእናንተ የምትጣጣሩት በእኔ የምጣጣረው ነገር እግዚአብሔር እንዲህ ይለኛል፣ በቀላሉ እጃችሁ ላይ ይገባል። እንደ እንጀራ አሳልፎ ይሰጠኛል በሉ። ጠላታችን እንደ እንጀራ አሳልፎ ይሰጠናል አለ። እንጀራ አቅም የለውም፣ እንጀራ ጉልበት የለውም። ለዚህ ነው ሁለተኛ ነገሥት 3:18 ላይ እንዲህ አላቸው፣ ደመናም የለም አለ፣ ንፋስም የለም አለ፣ ይህ ሸለቆ ግን ውሃ ይሞላል አለና መልሱ እንዲህ ነው፣ ይሄ በእግዚአብሔር ኃይል ቀላል ነው። ዛሬ ከበደ ነገር አለ፣ እናገራችኋለሁ፣ በእግዚአብሔር ኃይል ይቀላል። እግዚአብሔር እንደ ካሌብ ይህን ኃይል ይግጠምልን። አይገርም? ቀላል ነው አለ። እንደ እንጀራ አሳልፎ እግዚአብሔር ምን ይለናል? ይሰጠናል። ዛሬ የከበደው ላንተ ነው፣ የከበደው ላንቺ ነው። ነገር ይቀላል። ከሰከንድ በኋላ ነገር ይቀላል። በብዙ ነገር መታችሁ ሊሆን ይችላል፣ ቀላችሁ ትሄዳላችሁ። ሌላ ሶስተኛ እንዲህ ነው የሚላቸው፣ ጠላቶቻችን ይላል ጥላቸው ተገፏል። ይሄ የተገፈፈ ሰው መናገር አይችልም። የተገፈፈ ሰው መቆም አይችልም። የተገፈፈ ሰው ዝም ብሎ ያመጣ ይመጣ ደንበር ነው የሚለው። እሱ ግን ምና ጠላቶቻችንን አለ። እንደውም እንግሊዘኛው ከለላ ተነስቶባቸዋል ይላል። ግቡናቱ ከለላ የላቸውም። እኛ ከለላ አለ፣ እነሱ ከለላ የላቸው። ለዚህ ነው ቆላስይስ 2:14 ላይ በትእዛዝም የተጻፈው አለ የሚቃወምንም አለ ኢየሱስ ክርስቶስ በመስቀል አመጣና ምን አለው? ሰቀለው ይላል። ከዛ አለቅነት ስልጣንን ሽሮ ይላል። በኢየሱስ ስም ተሽሯል። ታዲያ ምንድነው ያለው ካላችሁ፣ ምላሱ ሌላ የለም። እገላታለሁ ይላል። ከትንሽ በኋላ ለቆ ይሄዳል። ስለዚህ ወሬው ነው ያለው፣ ምንም ነገር የለም። ተገፏል።
መቼ ካልከኝ የዛሬ 2000 ምናምን ዓመት ሰይጣን ተገፏል። የምትፈሩ ሰዎች ሰይጣን ተገፏል። ዛሬ እምነታችሁ እንዲያድግ እግዚአብሔር ይፈልጋል። ሃሌሉያ። አዲስ ሰይጣን የለም። የዛሬ 2000 ዓመት ኢየሱስ የጣለው ስልጣኑን ይወሰደ ነው ያለው። ስልጣን ላንተ ተሰጥቷል። ምን አይነት ካልከ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ላይ ሁሉ ስልጣንን ሰጥቻቸዋል። በኢየሱስም ይሁንላችሁ። ስለዚህ ጥላቸው ምን ብሏል? ተገፏል። አራተኛ እንዲህ አለኝ። በጣም በኋላ አጥኑት። እንዲህ አለ፣ እግዚአብሔር ከኛ ጋራ ነው። እግዚአብሔር ከኛ። ሰዎች ይነሳሉ፣ ሰዎች ይቆጣሉ፣ ሰዎች ይናደዳሉ። ለምሳሌ ቅድምም እንደተነገረው ዘፍጥረት 31 ላይ ላባ ያዕቆብ መኮብለሉ ሰማ። የሚገርማችሁ ገስግሶ እንደዚህ የሚል ቃል አለ፣ ደረሰበት የሚል ቃል አለ። ልክ ሲደርስበት እግዚአብሔር መጣና ባሪያዬን ያዕቆብን ትነካውና ዋ ኢየሱስ ጌታ ነው። አየህ፣ ሌሊት ይሟረታል፣ ሌሊት ይደገማል፣ ሌሊት ብዙ ነገር ይሆናል። እኛ ተኝተናል እኮ እግዚአብሔር ይመጣውና ይገለብጧል። ከዛ ይጠብቃል፣ ሰፈር ላይ ይጠብቃል። አለች አለው አረጮና አሜን። ለምን አንተ ትተኛለህ? የማይተኛ አለ፣ የማንቀላፋ አለ። ሃሌሉያ። የሚገርማችሁ ዘጸአት ምዕራፍ 15 ላይ እንዲህ ይላል፣ እስራኤል ከወጣ በኋላ እንደ ድንጋይም አደረካቸው ይላል። ዛሬ እንደዛ ይሆናል። አቅም የለውም። ይሄ የደረቀ ድንጋይ ታውቃላችሁ፣ መነቃነቅ ጠላት ዛሬ እንደዚህ ይሆናል። አረጩና አሜን በልሲ። እግዚአብሔር ከኛ ጋር ነው። ኢየሱስ እንዲህ አለ፣ አይዟችሁ እስከ ዓለም ፍጻሜ ሁሉ ጊዜ ዕቁብ ሲደርሳችሁ አብሬ እሆናለሁ። የሆነ ነገር ስታገኙ አብሬ አይደለም፣ ቢከፋም ባይከፋም ቢደላም ባይደ ሁሌ የሆነ ነገርሽን አይቶ ሰው ሊሸሽ ይችላል። የሆነ ነገርን አይቶ ሰው ሊቀርብ ይችላል። ምንም ነገርን ሳያይ ሁሉ ጊዜ በአብሮነቱ ሁሉ ጊዜ በልውናው ካንተ ጋር ይሆናል። እስቲ እግዚአብሔር ከኔ ጋር ነው በሉ። በማይለዋወጥ ፍቅር እግዚአብሔር ከናንተ ጋር አለ። ማንም ላይኖር ይችላል፣ ምንም ነገር ላይኖር ይችላል። እግዚአብሔር እንዲህ ይለኛል፣ ከናንተ ጋር አለው። አያችሁ፣ የሚነካችሁ እና ተገናኙ። ጧት ያዕቆብ አለው፣ ለምን እንደዚህ ወጣክ? በዘፈን ልጆቼን እንድስም እንኳን አልፈቀድክልኝም አለው። ግን ምን ያደርጋል አለው። ምን ሆንክ ሲለው፣ የአባቶች አምላክ የአባቶች አምላክ። እኔማ አቅም ነበረኝ፣ እኔማ ልመልስ ነበረ። ግን እንዲህ አለኝ፣ ባሪያዬ ያዕቆብን ትነካውና እንደ ፓስታ የሆንኩት አቀዝቅዞኝ ነው። አየህ፣ እግዚአብሔር ከኛ ጋር ባይሆን እስራኤል ያለው ዘጸአት ምዕራፍ 12 ነው። ፈርዖን አይለቃቸውም ነበር። እግዚአብሔር ከኛ ጋር ባይሆን ያለው ዘጸአት 12 ላይ እየዘመሩት ነው። ይሁት ፈርዖንን አሉ ሊያሰምጠን ነበረ፣ ውሃ ሊከርንብን ነበረ። እግዚአብሔር ግን ከኛ ጋር ነው። ሃሌሉያ። አንዳንድ ነገር እንዳይፈጸም ያደረገው እግዚአብሔር ነው። እነሱ ጨርሰዋል፣ ባንቺ ላይ ጨርሰዋል፣ ባንተ ላይ ጨርሰዋል። እንዳይሆን ያደረገው እሱ ነው። ለሊት 7 ሰዓት ላይ የሚገርማችሁ ሲሟርድ ሲመተት እግዚአብሔር መጣና ነገሩን ገለበጠው። በሕይወት ያኖረ ያንተ ማንነት አይደለም፣ ያንቺ ማንነት አይደለም። የበረታ ክንዱ የአባቶቻችን አምላክ አረጩን አሜን። እሺ እግዚአብሔር ከኛ ጋር ነው በሉ። ለዚህ ነው ባሪያዬ ሙሴ ሞቷል አለ። የማይሞት ይመስላችኋል? ሙሴ የማይሞት ነው የሚመስለው። ሞቷል አለ። ግን ኢያሱን ተነሳ ነው። በሙሴ ላይ በነበረው አንተን ላይ በማይለወጥ አለው ካንተ ጋር ሆናለሁ አለ። በሕይወት ዘመኑ ሁሉ አለ ማንም አይቆም። ለምን? ከፊት 33 ነገስታቶች አሉ። የእስራኤል ሕዝብ ደግሞ እዚህ ጋር አሜን ይላል፣ እዚህ ጋር ደግሞ ድንጋይ ያነሳል። ኦላዋይ ነው። ግን በማይለወጥ አለው ከሱ ጋር እንደሰራሁት አለ ካንተ ጋር ሆናለሁ። በዛ ክብር ጸልያለሁ። ዛሬ አዲስ ነገር ይሆናል። ከነገረኝ መልእክት አንዱ እንዲህ ነው። ሳኦልን አገኘውና እንደሌላ ሰው ሆነ ትቀየራለህ አለው። ትንቢትን ትናገራለህ አለው። ዛሬ ትንቢት የሚናገሩ ሰዎች አሉ። አይኖቻቸው ይከፈታል። ዛሬ አዲስ ነገር ይሆናል። እኔ ነኝ የሚል ሁለት እጁ ያነሳን አሜን በልሲ። እግዚአብሔር ከማጋ ነው። ድምጻችሁ እግዚአብሔር ከማጋ ነው። ከቤታችሁ ጋር ነው፣
ከልጆቻችሁ ጋር ነው። ሃሌሉያ ከጤናችሁ ጋር ነው። እግዚአብሔር አለ አለ። ስጠቀልለው ታዲያ ካሌብ እንዲህ ካለ እኛ ደግሞ የአዲስ ኪዳን ቅዱሳን ምን ማድረግ አለብን ካላችሁኝ፣ አንደኛ የድል ቃል መናገር አለባችሁ። ያዘውና የድል ቃል ተናገር በለው። እግዚአብሔር የፍርሃት መንፈስ አልሰጠህም በለው። ምን መናገር አለብን? የድል ቃል። እንዴት ካላችሁኝ ምሳሌ 18 ቁጥር 20 ላይ ከኔ ጋር በሉ፣ ሞትና ሕይወት በሉ በምላስ እጅ ነው በሉ፣ የወደዷትም በሉ ፍሬዋን ምን ይላሉ? ይበላሉ ይበላሉ። አሁን እየታወጀ ነው። ይሄ ወር የከፍታ ወር ነው። አመቱ ሙሉ እየጸለይን ነው እዚህ። ስለዚህ እግዚአብሔር እንደተናገረው ማውራትን ካልቻላችሁ፣ ፈራው፣ ደነገጥኩ፣ መሻገር አልችልም፣ ወጋኝ የምትሉ ከሆነ ሌላ ውጋት ይመጣል። ሌላ ተከትሎም ይመጣል። ለምን? አንደበት እሳት ነው። አይ አንደበት ላይ መጽሐፍ ቅዱስ ሲናገር ደካማው እኔ ብርቱ ነኝ ይበል ይበል። አሳያለሁ። አንደኛ ሳሙኤል ምዕራፍ 17 ላይ ዳዊት ትንሽ ነው፣ ጎልያድ ደግሞ ከልጅነቱ ጀምሮ ጦረኛ ነው። ስለዚህ ለ40 ቀን ያርበተበታቸው በድምፁ ነው። አንድ ሰው የላችሁም ወይ ሲላቸው በርገግ እያሉ ይገባሉ። ጧታቸውን ይይዛል፣ ሌሊታቸውን ይይዛል ለ40 ቀን። ግን አንድ ቀን ግን የሚገርም ማስታወቂያ እንኳን ያልበገረው ትውልድ ያለ ነው። ልጅ ድራለሁ እያለ እኔ እሰለፋለሁ የሚል የለም። ከግብር ነፃ ይወጣል እያለ እሰለፋለሁ የሚል የለም። ልጅ ድርለታለሁ እያለ የሚሰለፍ የለም። ትንሹ ልጅ ግን የ14 ዓመት እንደሆነ የመጽሐፍ ቅዱስ አዋቂዎች ይናገራሉ። እንዲህ አለ፣ እኔ ጥለዋለሁ አለ። ገና እኮ ነው፣ እኔ ጥለዋለሁ አለ። ግን ለሚጥለው ምን ይከፈለዋል ነው ያለው። ቃሉን አንብቡት። እንዲህ ብለው ነገሩ ሲል እኔ ጥለዋለሁ። ሳኦል ፊት ሲቀር ለ40 ቀን ልባቸው ወርዷል። ለምን? ንጉሥ ነው፣ ማስተዳደር አልቻለም። ተቀብቷል፣ ህዝቡ መምራት አልቻለም። ከጠላት ጥቃት ሊጠብቃቸው አልቻለም። ትንሹ መጣና ግን የማንም ልብ አይውደቅ፣ እኔ ምን እለዋለሁ? እጥለዋለሁ ሲለው አንተ እኮ ልጅ ነህ፣ እሱ ከልጅነቱ ጀምሮ ጦረኛ ነው አለና ልታሸንፈው አትችልም። ዛሬ መንፈስ ልስበረው፣ ማሸነፍ ትችላላችሁ። ዳዊት ግን ምን አለ? እኔ መረጃ አለኝ አለ። የአባቴን በጎች እጠብቅ ነበር አለ። እና አንበሳና ድብ ይመጣ ነበር። ይመጣል፣ ተረት የሚነግረው ነው የሚመስለው። ይመጣ ነበረ፣ ከጠቦቶቼም ነጥቆ ይዞ ሄድ ነበር አለ። ከዛው እከተለዋለሁ፣ ከአፉም እንደዚህ የሚል ቃል አለ፣ ከአፉም አስጥለው ነበረ። በተናደደና በተቆጣ ጊዜ ጎሮሮን ይዤ እገለው ነበረ። አሁን መልሱ እዚህ ጋር ነው። ከአንበሳና ከድብ ያስጣለኝ እግዚአብሔር፣ ከአንበሳና ከድብ ያስጣለኝ እግዚአብሔር፣ ይህም ካልተገረዘ ፍልስጤም ያስጥለኛል አለው። ሳኦል ግራ ስለገባው ነው። ሂድ እግዚአብሔር ካንተ ጋር ይሁን አለው። መፍትሄ የለማ፣ መፍትሄ የለም። ሂድ እግዚአብሔር ካንተ ጋር ይሁን። አሁን ይሄን ነው የምፈልገው። ጎልያድና ዳዊት ሲገናኙ የሆነ ትርጉም መገለባበጥ ወዳለው እና በእጁ ያዘው የለበሰው 57 ኪሎ ነው። አሁን የዳዊት ቁመት ደግሞ የዳዊት ክብደት ደግሞ ወይን 60 ነው ወይን 50 ነው። በጣም ትንሽ ልጅ ነው። እጁ ላይ ያለው ራሱ ትልቅ ነው፣ እንኳን አይደለም ጎልያድ። ግን ምን አለው? አንተ አለው የሚታይ ነገር ይዘህ ትመጣለህ አለው። እዩ አለባበስህ ምናምን። እኔ ግን አለው በተገዳደርከው በጭፍሮች አምላክ ስም እመጣብሃለሁ። ይኸውልህ አስብ፣ ዳዊት ያለው እጁ ላይ ምንድነው? ዱላ፣ በትር ነው ያዘው። እስቲ በትር በሉ። አንገትን ምን እለዋለሁ? እቆርጣለሁ። መቁረጫ ይዟል እንዴ? ቃል አወጣበት። ዛሬ ወራችን ላይ ቃል እናወጣለን። ምን የሚል? ይሳካልኛል፣ ይሆንልኛል። ቅድም ትገዛላችሁ አላለንም? እንገዛለን፣ እንሸጣለን፣ እንለውጣለን። አረጩን አሜን። አየህ፣ ያልተናገርከው ነገር አንተ ላይ አይመጣም። ያልጠራከው ነገር አንተ ላይ አይመጣም። ዛሬ አንድ ነገር ልንገራችሁ። እንዴ ምንም አልያዘም እኮ ዱላ። ራስን እቆርጣለሁ አለ። ከዛው ለሰማይ ወፎች እሰጣለሁ። ለምን ሲለው በእስራኤል ላይ አምላክ እንዳለ፣ ነብይ እንዳለ አይደለም፣ አምላክ እንዳለ ይታወቅ ዘንድ። ዛሬ እግዚአብሔር ባንተ ይታወቃል። እግዚአብሔር ባንቺ ይታወቃል። እስጩና ይታወቃል በል። ቃል አወጣበት። ወዲያው ግን የሚገርማችሁ በጠጠር ነው የወደቀው። ለምን? ስለተናገረ። ዘመናችሁ ላይ ተናገሩ። ተናገር። ዘመንሽ ላይ ተናገሪ።
ለምን ለሌላ ነገር አፋችን ይከፈታል? ለጥሩ ነገር ይሆንልኛል። ተናገር። የሌላችሁ ነገር የሌለው ነገር መጥራት ትችላለህ። ፓስተር ሲያስተምርና አይታችኋል ቅባት ምን ያህል እንደሚጠራ። አንድ ነቢይ ሲቀባ ብዙ ነገር ይጠራል። ሀብት ይጠራል። ዛሬ እንጠራለን። ተቀብታችኋል። እሺ እጠራለሁ በሉት። በቀላሉ ነው የወደቀው። እንዲህ የሚል ቃል አለ ደስ የሚል። ዋናው በወደቀ ጊዜ ጭፍሮች ምን አሉ? ዋናው በወደቀ ጊዜ ጭፍራ ሁሉ ምን አለ ይላል? ተበታተነ ይላል። እና የሚገርማችሁ ያ ዱላ የያዘ በትር የያዘ በራሱ ሴፍ ቆረጠው ይላል። እና ሳኦል አያምንም። ለምን 40 ቀን ፈይቷል። ግን የሚገርማችሁ ግን የጎልያድን ጭንቅላት እንዲይዞ ነው የመጣው። እንደዚህ አንጠልጥሎ እንደቀላል ነገር ዛሬ ጠላት እንደቀላል ያታካያ በቀላል ይኸውልህ አቢኔር ላይ ጣለው አይልም። ሄደና ሳኦል ጋር ይኸው የተገዳደረ እንዴ የማን ልጅ ነው እንዴ? ጊታር እኮ ይመታለት ነበረ። ድጋም የማን ልጅ ነው ሲለው አረ እኔም አላውቀውም። አቢኔር እኮ ያውቀዋል። እኔም አላውቀውም። ዛሬ እንደገና ያስተዋውቃቸዋል። ያዘው እንደገና በለው። እንደገና በከበረ ቅባት፣ በከበረ ሞገስ፣ በከበረ ማንነት አረ እዚህ ጋር አሜን በሉሲ። እንደገና ቅባቱ ጨምሮ ኃይል መጥቶ እንደገና እስጩና እንደገና በሉሲ። እግዚአብሔር አንድ መልእክት ይነግረኛል። ዮሐንስ ወንጌል ምዕራፍ 4 ላይ ቁጥር 57 ላይ እንዲህ ይላል፣ ኢየሱስም ውሃውን ወይን ጠጅ ወዳደረገበት እንደገና መጣ የሚል ቃል አለ። ምን እያለኝ እንደሆነ ታውቃለህ? እንደገና መጣለሁ። እንደገና በክብሩ ያ የልጅነታችን አምላክ ገና በርከክን ሰማይ ሲከፈት ዛሬ ጌታ እያለኝ እንደገና ይመጣል። እጆቻችሁን ሰው እንደገና ላመነ ሆነለት። አመጣና ፊት ለፊቱ ጣለ፣ አስተዋወቀው ይላል። ትላንትና ዞር በል ያሉት ወንድሞቹ የኔ ወንድም እኮ ነው ሂዱ ብሎታል እኮ። እንደገና ሲያስተዋውቀ የድል ቃል መናገር። ሁለተኛ እምነት ነው። ምን ካልከኝ ሮሜ 10 ላይ እንዲህ ይላል፣ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ውስጥ ነው። አሁን ምን እያለ ነው? እየተሰበከ ነው። ስለዚህ ላንቺ ነው እመን በሉት። ኢየሱስ ጌታ ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 4 ላይ ልጆች ሆይ እናንተ ከእግዚአብሔር ተወልዳችኋልና ዓለምን አሸንፋችኋል ይልና፣ ዓለምን ግን የሚያሸንፈው እምነታችሁ ነው። እምነት ነው። የ10 ብርም አመንከውም የቢሊየንም አመንከው እግዚአብሔር እንዲህ አይልም። አረ ከባድ ነገር ጠየቁት አይልም። እንደ እምነት ይፈውሳቸውና እንደ እምነታችሁ ይሁንላችሁ። ኢየሱስ ጌታ ነው። ዛሬ ይሄ ወር ተብሏል አይደለም? እንደ እምነት ነው የሚሆንልህ። እንደ እምነት እስቲ እንደ እምነት ይሆንልኛል በሉ። ሃሌሉያ። አንድ ሴት ልናገር። ማርቆስ ምዕራፍ 5 ቁጥር 25 ላይ እቺ ሴት አሕዛብ ናት። እቺ ሴት ሁለተኛ ጌታን አታውቅም። ባለመድኃኒቶች ነው የምታውቀው። ብዙ ባለመድኃኒቶች ጋር ትሄዳለች፣ ገንዘብ ትከፍላለች። ለመዳን ያልከፈለችው ነገር የለም። ከማህበረሰብ ተገላለች። በቃ ግራ የገባት ሴት ግን አንድ ቀን ግን ስለ ኢየሱስ ምን አለች? ሰማ። የሚገርማችሁ ጌት ሰማች ምናምን ካላችሁ እዛው ምዕራፍ 5 ቁጥር 1 ላይ ያ በጌርጌሶ የነበረው እብድ ኢየሱስ ፈወሰው። ኢየሱስ ሲፈውሰው የሚገርማችሁ 6000 አጋንንት ነው ይወጣለት። 6000 ጭፍራ ማለት 6000 ማለት ነው። እና የሚገርማችሁ ይሄ ሁሉ አጋንንት ከወጣ በኋላ ልከተል ሲለው ኢየሱስን እንዳትከተለኝ አለው። ለምን? እግዚአብሔር እንዴት ታላቅ ነገር እንዳደረገለት ለቤተሰብ ተናገር። ኢየሱስ እንዲህ አለው፣ ዛሬ ነፃ አድርጌያለሁ አለ። ለበሰ የሚል ቃል አለ፣ ተናገረ የሚል ቃል አለ። ወደ ሰፈሩ ሲሄድ ድንጋይ ይዞ ሄዳ አይልም፣ ቃል ይዞ ሄደ። አየ በውርደት ነው ከዛ ቤት የወጣው። ወደ መቃብር የገባው በውርደት ነው። ሲመለስ ግን በክብር ነው። ዛሬ ልናገር፣ በምንም መታችሁ ሊሆን ይችላል። ከዚህ ስትወጡ በክብር ትወጣላችሁ። አረጩን አሜን። ለዚህ ነው ይሄ ሰውዬ 10 በተባለው ከተማ ሰበከ ይላል።
ሴትዮዋ የዛ ሀገር ተወላጅ ናት እና አልተጻፈም። ግን ስንት ያስከፍላል ሳትለው አትቀርም። ለምን? ብዙ ሰው አስከፍሏታል። አሬ በነፃ ነው፣ በነፃ ነው። አዎ ማርቆስ ሲዘግብልን ገና ከቤቷ ሳትነሳ በልቧ እድናለሁ ብላ አስባለች። ስትወጣ ወጣቷ ወዲያው የሚገርማችሁ ኢየሱስ ተከቧል። በብዙ ሺህ ሰው ተከቧል። ተመለሰች? አልተመለሰችም። የልብሱ ጫፍ የነካው እንደሆነ እድናለሁ ብላለችና ማርቆስ ሲዘግበው ያቺን ልክ ስትይዘው ከኢየሱስ ኃይል ወጣ። የሚያጋፋ ሰው እኮ አለ። አረ ማን የነካኝ ኃይል ወጥቷል ሲል እንዴ ይሄ ሁሉ ሰው ያጋፋ አይ የነካኝ አለ። ቃሉ እንዲላል እንዳልተሸሸገች ባወቀች ጊዜ እኔ ነኝ አለች። እኔ ነኝ በቃ የደሜ ምንጭ ደረቀ አንተ ነክ። ስለዚህ እምነት ወሳኝነት ነው። እምነት ወሳኝነት ነው። ዛሬ እምነት ይመጣል። ቢያቀታችሁ ሉቃስ 17 ላይ እንዲህ አሉት፣ እምነትን ጨምርልን። ቢያቀትሽ ዛሬ እምነት ይጨምራል። ልጨርሰው ነው። ሶስተኛ ፊልጵስዩስ ምዕራፍ 4 ቁጥር 13 ላይ ኃይል በሚሰጠኝ በክርስቶስ ሁሉንም እችላለሁ። ኃይል የሚገርመው አሁን ጸሎት አላነሰንም፣ ስብከት አላነሰንም፣ ብዙ ነገር አለ። ግን ሰው ኃይል የለውም። ስለዚህ እግዚአብሔር እንዲህ አለ፣ ኃይልን ሳትቀበሉ አለ ኢየሱስ ከኢየሩሳሌም አትውጡ አለ። ግን ኃይል በመጣ ጊዜ በይሁዳ በሰማርያ እስከ ምድር ዳርቻ ምስክር ትሆናላችሁ። የእናንተ አቅም ያለው ኃይል ውስጥ ነው። ኃይሉ እያንዳንዱ መኪና ያላችሁ ሰዎች ነዳጅ ባይኖረው መሄድ ትችላላችሁ? እንደ ተገተረ 5 ሚሊዮን ነው ብትለው ነዳጅ የለኝም ቀጥ ነው። ይኸውልህ የትኛው ነገር እንዲለቅ ኃይል ያስፈልጋል። ጌታ እኮ ነው አስተምሮ ኃይል ከሌለ እንዳትወጡ አላቸው። ኢሳይያስ ላይ እንዲህ አለ። ኢሳይያስ 40 ቁጥር 26 ላይ ያዕቆብ ሆይ እስራኤል ሆይ መንገዴ ከአምላኬ ተሰውራለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አልሰማም? አላወክም? እግዚአብሔር የምድር ዳርቻ ፈጣሪ ነው፣ አይደግምም፣ አይታክትም፣ ማስተዋሉም አይመረመርም ይልና ለደካማዎች ግን ኃይልን ይሰጣል። ኢየሱስ ጌታ። ለዚህ ነው እግዚአብሔርን በመተማመን የሚጠባበቀው ኃይላቸውን ያድሳሉ። ዛሬ ኃይል ይመጣል። ከቤቴ ሰምቼ የመጣው ዛሬ ህዝቤ ላይ ኃይል አመጣለሁ። እንደ ሌላ ሰው ሆነው ይቀየራሉ። ኢሳይያስ እንዲህ አለ፣ ልጆች የሚወለዱበት ዘመን ደርሷል፣ ግን ለመውለድ ግን ኃይል የለም። ብቻ እያልን ያለ ነው። ዛሬ ኃይል ይመጣል የምንነቅልበት። በጠላት ሁሉ ላይ ኃይልን ምን ብያለሁ? ሰጥቻችኋለሁ። ታምናላችሁ? ስለዚህ ስጠቀልለው ማሸነፍ ትችላላችሁና ውጡና ውረሱ።